የመጀመሪያ ልጄ መደፈሬን ሰማሁ ማለት ነው። ማን ደፈራት? ራሱ አቡዬ። ወይኔ ጉዴ! ስንት ዓመቷ ነበር? አቡዬ ያኔ 13 ዓመቷ ነበረ። 13 ዓመቷ ነበረ። አደራ ሰጥቼው ነው የሄድኩት። እግዚአብሔር ከልጆች እንዳትለያት እንዳይሰማት። እኔ ቆሎ ሸጬ እኮ ያሳደግኳት ልጄ ነች ብዬ አደራ ሰጥቼው ነው የሄድኩት። አደራዬን በላ ማለት ነው። አደራዬን በላ። ወንድሜ ነበረ ያኔ 18 ዓመት ይሆናል። ወንድሜ ነበረ። እሱንም አስቀምጬ ተማምኜ እሱም አለ ብዬ ነው የሄድኩት። ግን እሱ ሰክሮ ጠጥቶ ሲገባ ግን የወንድሜን ግን ሳይት ውስጥ መጠበቅ ላከው ማለት ነው። እሷን ለመድፈር ሲፈልግ እሷን ወደ ሳይት ላከው ማለት ነው። ከዛ 3ኛ ፎቅ ላይ የሚኖር ስለነበረ እዛ እሱ ወደ ግራውንድ ወርዶ እኔ አናት ላይ ስላለው ማንም ሰው የሚሰማ ሰው የለም። ይሄን ሰማው፣ ይሄን መርዶ ሰማው። ከስተጀም ማለት እኔን እየተጠራጠርኩት እሱንም ያወቁት እኔ ነኝ። ለምን በቪዲዮ ለማወራት ሲደውልላቸው አወራቸዋለሁ። ልጆችን በቃ በትክክል ነው ማወራቸው። ወንድሜንም አወራለሁ። ግን ሲያደርገኝ የነበረው አንዳንድ ርፎን ጆሮቸው ላይ ያደርጋል። አቡ አንዳንድ ርፎን ያደርጋል። እቺ ልጅ መናገር አልቻለችም ማለት ነው። ለኔ መናገር አልቻለችም። ከዛ ልጅ አሮጊት ነው የምትመስለው። ከዛ ምን ሆነሽ ነው ሲባል አሞኝ ነው ትለኛለች። ጉንፋን ይዞኝ እኮ ነው ትለኛለች። ለምን አንድ ርፎን እሱ ደቅኖ አንድ ርፎን እሷ ስለምትደቅን መናገር አትችልም። የሆነችው ነገር መናገርሽ አንዱን ሄድፎን ለራሱ አድርጎ አንዱን ሄድፎን ነው የሚሰጣት ስታናግሪያት። እዛ ነፃነት አይሰማትም፣ ማውራት አትችልም። ከዛ እህቴ ጋር ደወልኩና የኔ እህት ነበረች። እሷ ጋር ደወልኩና እስቲ እባክሽ ቤቴ ሂጂልኝና ልጄ ምን እንደሆነችው አረጋግጭልኝ ስላት ወደ ቤት ሄደች ማለት ነው። እሺ ሄደችና እሷን መሄድ ትፈልጋለች ስላት እናቴ ትቆጣኛለች አለች። ለምን አደራ ሰጥቻት ነው የወጣሁት ማለት ነው። እሷ ታላቅ ስለሆነች ሽሮ መስራት ምናምን ነገር ቤት ውስጥ ስላልሰለመድኳት የእሱ እህት እየመጣች ነው እንጀራ ስትጋግር የነበረውና ከዛ እህቴ ሄደችና እናቴ አደራ ሰጥታኛለች እንዴት እወጣለሁ ትላታለች ለእህቴ ማለት ነው። እሷ የመጀመሪያ ስለሆነች የተናነሾቹን ኃላፊነት አደራ ብለሻት ነው የወጣሽው ስትወጪ የወጣሁት ማለት ነው። ከዛ እህቴ አይ ያንቺ ፍቃድ ነው የምትፈልገውና እስቲ አንቺ ቦይስ አስቀምጭላትና የአንቺ ቦይስ ሰምታ ከወጣች ስትለኝ እሺ ብዬ ቦይስ አስቀመጥኩላት። እንደ ልጄ እዛ ቤት ካልተመቸሽ ኃላፊነት በዝቶብሽ ከሆነ እንደዚህ ይሄውሹ ከሆነ የመጀመሪያ ልጄ ነሽ፣ ስለዚህ እህቴ ጋር ሂጂ አልኳት ስላት እሺ በቃ በአንድ አፍ ነው ፌስታል ይዛ በልብሷ ፌስታል ይዛ የወጣችው ከእህቴ ጋር ማለት ነው። ከዛ ሄደችና እዛ አብሮ መኖር ጀመሩና እቤት መጣ። እሱ የሚኖርበት መጣና የእናቷ አው በጣም ማርያምን እኔ ዛሬ ማውራት ነው የሚያቅተኝ ማለት ነው። ጎኔ ለሰው እንደሌለ ቢያግዘኝ ሰው እንደሌለ ስላወቀ ጨፈረብኝ ማለት ነው። ከዛ ሄዶ እናታችሁና ለእናንተ አንዳንድ ሽንኩጥ ይበቃችኋል፣ አንዳንድ ጤት ይበቃችኋል። ስለዚህ የእናቷ መስቶሻ ቤት ውስጥ ያስቀመጥኳት መልሽ ያላት እህቴን ማለት ነው። መልሽ ያላት ማለት ነው። ከዛ ወንድ ከሆንክና ድፈረኝ፣ ወንድ ከሆንክ ፖሊስ ጣቢያ ቅርብ ነው ያለው አለች። እዛ አንድ በሽተኛ እናት አለች፣ ከምንም በቃ የወደቀች እናት አለችኝና ለሷ ብር እልክላታለሁ። እቺንም ደግሞ አስመርምርልኝ ብዬ ለነዚህ በቃ መታገል ጀመርኩኝ ማለት ነው። ለእህቴ እንዴት ጠረጠርሽና ከዛ ልክ ስታስመረምር ቃል ኪዳን እንዴት ልጠረጥሪና እህትሽ አስመረምርልኝ አልኳት። ያቻልሽ ምን አይነት በምን ጠርጥራሽ? አዎ በን መሰለሽ የተጠረጠርኳት በጣም ነው ደም የሚፈሰው ማለት ነው። በ13 ዓመት እንዴት በቀደም አይቆምም።
ከዛ ይሄ ነገርም አለ። ሁለት እህትሽ ነግራሽ ነው ደሟ እንደሚፈሳት? በምን አወቅሽ? ልጅሽ ራሷ በግልጽ ነገረችሽ ደም ይፈስኛል ብላ ወይስ እህትሽ አይታ ነግራሽ? አው የመጀመሪያ እሱ ምን አለኝ መሰለሽ፣ እኔ እናወራለን እኮ እናወራለን። ከዛ ምን አለኝ ደሞ በጣም ይፈሳል ምናምን ነገር አለኝ ማለት ነው። እንዴት አወቀ ብዬ ማለት ነው ውስጤ ተጠራጠረ በጣም ማለት ነው ውስጤ ተጠራጠረ። ከዛ በቪዲዮ ደውዬ ደግሞ ልጆችን ሳወራቸው እሱ የሆነ ነገር ብሏት ነው መሰለኝ ቀና ብላ ወደ እሱ አየችው ማለት ነው። አይኑን ግልብጥ አርጋ አየችውና ከዛ በቃ የሆነ ነገር ያስፈራራት ነገር አለ ብዬ ውስጤ ሊያሳመንኩኝ። ለምን ዞር ብላ የሆነ አይኑን ግልብጥ አርጋ አየችው ማለት ነው። እሱ ዳር ላይ ሆኖ በአንድ እርፎን አርጎ የሚያወራበት ሰዓት ላይ ማለት ነው። ለዛ ነው ተጠራጥሬ ከቤት እንድትወጣ ያደረኳት ማለት ነው። ልጆቼ ደግሞ እኔ ላይ ለኔ ነው የተወሰኑልኝ። ከሱ ጋር መኖር አንፈልግም አሉ። የእሱ ልጅ ደግሞ የ13 ዓመቷ እሱ እንደዚህ አይነት ነገር ድርጊት ሲፈጽም አይታለች። ልጄ እሱን ጭምር ነው ጭንቅላቱ የተበላሽ በአይኗ አይታለች። እዚያ ነበር እነሱ የሚገቡበት የራሳቸው ክላስ ውስጥ ነው የሚተኙትና እየመጣ እየጠጣ እየገባ ማለዛው አንድ ብቻ አይደለም እኮ 3 ጊዜ ምናምን ነገር ነውና እሷ ሲያቅታት እነሱን መቀስቀስ ጀመረች እንዳይተኙ ማለት ነው። አፈር ልብላ ያን ቃልች የሷ ታናሽ ታውቃለችና እኔ እንኳን ግራ ሲገባኝ ማለት ነው ያሳዝናል። ቃል ኪዳን ተቋርጠሻል። እሷ ስም ነው ቃልዬ ነው ከአባትሽ ጋር የተለያዩበት ምክንያት ተቋርጠሻል። አልሰማንሽም። ተቋርጠሽ ነበር። አሁን መጣው ኔትወርክ ያስቸግራል። አሁን መተሻል። በዚህ ጉዳይ ሲንከራተት ማለት ነው ፍትህን አጥቼ በማልቀስ እዛ ሀገር እንደዚህ ዋጋ ከፍዬ መጥቼ እዚህ ዋጋ ከፍዬ አመት ከ3 ወር ሆኖኛል። የሰው አይን እስከማይ ድረስ እስከሚረባኝ ድረስ ተጠቅሞ በላለው እግዚአብሔርን በጣም ነው የሚበላኝ። በጣም ነው ያቃተኝ። አሁን ቃል ኪዳን ኔትወርክሽ ምን ሆነ? በእናትሽ ምን መጨረሻ ላይ በምንድን ነው የተዘጋው? አንቀጽ 14 ያልሽው ተሳስተሻል መሰለኝ። ለምን የኢትዮጵያ ሕገ መንግስት አንቀጽ 14 ምን ይላል ብዬ ቻትጂፒቲን ጠይቄው ስለ ሰብአዊነት መብቶች ይናገራል። ይህ አንቀጽ ባጭሩ እንዲህ ይላል ስለ ሰብአዊ መብቶች ነው የሚያወራው። በኢትዮጵያ ውስጥ ያሉ ሁሉም ሰዎች የመኖር የአካል ደህንነትና የነፃነት መብት አላቸው ነው የሚለው። ይህ አንቀጽ ሰዎች መሰረታዊ ሰብአዊ መብቶቻቸው እንደሚጠበቁ ያረጋግጣል። እርስዎ የሚፈልጉት 1995 የኢፌዴሪ ህገ መንግስት አንቀጽ 14 ነው ወይስ ከሌላ ህግ? ለምሳሌ የወንጀል ህግ ወይስ የቤተሰብ ህግ? አንቀጽ 14 የቤተሰብ ህግ ልበለው። 44 ነው ያለችው እንዴ? 44 ነው ያለችው ወይ? እኔ 14 ብዬ ነው የጠየቅኩት። ኦኬ ሶሪ፣ እኔ ነኝ የተሳሳትኩት። ቆይ እሺ 14 ብዬ ልጠይቀው። ሶሪ 42 እሺ ስለ የሰራተኞች መብት እንዴ አንቀጽ 42 የሰራተኞች መብት ነው። ስለ የሰራተኛ ማህበር፣ የሙያ ማህበር የመመስረትና የመቀላቀል መብት ናቸው። ረጃ አላቀረብሽም ለፍርድ ቤት? እሱን ላቀርበው እንዲያዳምጡም ለአቃቢ ህግ አውርቻለሁ።
ሴጣን እንኳን እኔ ያደረኩት ቤተሰቦቿ ላይ እጅ ከትቻለሁ ማለት እኮ ደፍሬያለሁ ማለት እኮ ነው። ሁለተኛ ነገር ደግሞ ሴጣን የማያደርገው ስራ ሰርቻለሁ አለ ማለት ነው። በግልጽ ፍርድ ቤት እኮ አሽሙር ምናምን ተረትና ምሳሌ አያቀልሽም። በግልጽ ደፍሬያታለሁ ብሎ አላለም። ድርጊቱን ፈጽሜያለሁ ይላል እኮ። ድርጊቱ ምን እንደሆነ አልገለጸውም እዛ ላይ ቮይሱ ላይ ድርጊቱን ፈጽሜያለሁ ስል ማለት ነው። እኔ በቃ ይሄን ካመነ ብዬ እኔ አላቅማ ስለ ህጉ ጉዳይ ስለ ፍርድ ቤቱ ነገር ስለማላቀው በቃ አምኖልኛል ብዬ ከሽማግሌ ብድግ አልኩኝ ማለት ነው። እሱ ለመታረቅ ነው ይሄንንም ያመነው። እኔ ደግሞ መታረቅ አልፈልግም። እንዴት አድርጌ ፍርድ ቤት ይሄ ድምፅ ይሄ የቅጂ ድምፅ በግልጽ ደፍሬያለሁ ስለማይል ተቀባይነት የለውም ማለሽ ፍርድ ቤቱ አላዳመጡም በጭራሽ። በቃ ይሄን እኮ እኔ ለማቅረብ እኮ ፈልጌያለሁ። እንደገና ደግሞ እሱ የጻፈው ደብዳቤ የራሱ ስም ጽፎ የራሱ ፍርማ አለበት። እሱንም አቅርቤያለሁ ከቴሌግራም ያወረድኩት ያስኩት እንደ እንትን ያስኩት ማለት ነው። ለምን እስከ ይሄ ነገር እስከ 16 ዓመት ሊያሳስረኝ ይችላል። ስለዚህ እነሱ ወደ ፍርድ ቤት እንዳይቀርቡ አድርጊያቸው የሚል ማለት ነው። እሺ እሱንስ ደብዳቤ አላዩልሽም? ሜሴጁን የቴሌግራሙን እሱንም አስይዤ ነው ይሄንን ከሴቶች ጉዳይ ወረቀቱ ደብዳቤ ወደ እነሱ ሳስገባ ከዚህ ጋር አያይዤ ነው ያስገባሁት ማለት ነው። ከዛ ድጋሜ ሲወስድ አሁን በላሻው መሀል ላይ ባቡዬ በጣም ጉዳዩ ይካሄድ ነበር። መሀል ላይ ያበላሸው ማነው? ንሳ አባት ለራሱ ተደውሎ ስላስፈራራ ንሳ አባት ምንድነው ያሉት? ባላ ሄሎ መተሻላውን ተቋርጠሽ ነበር። እሺ አሁን ለማንኛውም ሳትቋርጪ ስልክሽን ላኪልኝና ቅልቦቹ ነገጣች አሁን ስለመሸ ምን ማድረግ እንደምንችል መቶ ሊያይሽ ጠይቀዋለሁ። መቶ ሊያይሽ ቤትሽ አካባቢሽ ላይ እውነትነቱን እንዲጠይቅ ከቻለ፣ ካልቻለ ደግሞ ሌላ ሰው እንፈልጋለን። መቶ ለልጅሽም ምን ማድረግ እንደምንችል ድጋሚ እንዲከፈት ወይ ጠበቃም ከሆነ ምን እንደሚያስፈልግ የህግ ባለሙያ እንጠይቅ። እሺ 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 ማን ያለው መስዬ ቤትዬ ማን ነው ያለው? እሺ ያው አሁንም እኮ ለነሱ መልሼ ደብዳቤ ቅርብ ቤት ማለት ምን አልሽ? ቤት ይገብታል ቤት ውሰዱ እዛ ጠይቁት እኮ ተብሎ ነበረ። ግን እሱንም ለመጠየቅ ማለት ለመናገር ስልክ ደውላለሁ፣ አንዴ ይነሳልኛል፣ አንዴ አይነሳልኝ። ልጅሽ በአይኗ ያየችው ልጅሽ ምስክር መሆን አትችልም? እድሜ ይወስናል እንዴ ለምስክር? ቃል ኪዳን ምስክርነት እድሜ ይወስናል እንዴ? ለምን ታናሿ ያየችው የ13 ዓመት ልጅ ምስክር የ13 ዓመት ልጅ መመስከር አይችልም በአይኑ ስላየው ነገር? ምን አልሽ? አውዬ አሁን መተሻላ ይሄ ስልኬ በጣም ነው የሚያስቸግረውና እኮ በቃ ዳታ አስተካክለሽ ነው። ካልሆነ ራሴን እያመመኝ ነው። ቤቲን ፎሎ አድርጊያትና ሞዴሬታይን ስልክሽን ላኪ፣ ዋትስአፕ ስልክሽን ቤቲን። እሺማ እሺ ላኪ። ዋትስአፕ አለሽ? እሺ ለሷ ልላክላት አለኝ። አዎ ካልሆነ በዛኛው አካውንትሽ ጊዜ ተሰቃየን እኮ አንዳንድ ቃል ነው እየተቆራረጠ የሚመጣ። መክራት ነው